ሰላም እንዴት ናችሁ? ከዚህ በላይ ያለውን ቪዲዮ እስቲ ስሙትና ከዛ እናወራለን። ይገርማል። አንደኛ የሚመቱበት ከበሮ የቤተ ክርስቲያን ከበሮ ነው። ሁለተኛ ዜማው የቤተ ክርስቲያን ዜማ ነው። የህዝብ ዜማ ታቦት ሲወጣ የሚዜም ነው። ሶስተኛ ጥምጣማቸው፣ ቅስናቸው፣ በመኪና ውስጥ ያሉት ከሾፌር ጎን ያሉት ራሱ ወደ ኋላ ዞሮ የሚያዩት ቄስ፣ አጠቃላይ አገልጋዮች ያሉበት ሰርግ ይሁን የሆነ ቦታ ብቻ እየሄዱ ነው በመኪና ውስጥ። ይህን እንረዳለን። ግን ግጥሙን በደንብ አስተውላችሁታል? አንደኛ ነገር ያሳፍራል። እንደገና ልቁጠርላችሁ፣ ግጥሙ ያሳፍራል። ያሳፍራል ስላችሁ እንደው አይን አፋር ያደርጋል አይደለም። በካህን ደረጃ በአገልጋይ ደረጃ እንዲህ አይነት ግጥም በቤተ ክርስቲያን ዜማ ለዚያውም በቪዲዮ ተቀርጾ በአደባባይ ሲለቀቅ እጅግ በጣም ውርደት፣ የውርደት እፍረት ነው። ሌላ ሁለተኛ ነገር ደግሞ ጉች ጉች ያለጡት እያለ የተናገረውን ዜማ ሰምታችኋል። አይቻለው ግን ደግሞ አይነ ጥላው ዘጋብኝ፣ ይህንን ጡት እንዳላገኝ ወይም ደግሞ እንዳልሳተፍ አይነ ጥላው ዘጋብኝ። ለአይነ ጥላው ግን መድኃኒት አለው። ገብስማ ዶሮና ወረቀት፣ በቀይ የተጻፈ ወረቀት ወይ የዛሩ ግብር ነው ማለት ነው። ገብስማ ዶሮ ማለት ወይም ደግሞ የዶሮ መስዋዕት ይቀርብለታል ለአይነ ጥላው፣ ወይም ደግሞ በወረቀት ተጽፎ ማውደ ነገሥት ተደርጎ በድግምት እነሱ ጥበብ በሚሉት ጠባብነታቸው አይነ ጥላ ሊሄድ ይችላል እያለ ነው የሚያዜመው። እንግዲህ በጣም ስለገረመኝ ነው። ቃሉ ሰምታችሁት ተገርማችሁበታል። እኔ የደገምኩት በጣም ስለገረመኝ ነው። ግን ይበልጥ እንድታስተውሉት የምፈልገው ነገር ይህን ነው። እባካችሁን በገጠር ክልል ያላችሁ፣ በክፍለ ሀገር፣ አንዳንድ በአዲስ አበባን ቦታ ያላችሁ የቤተ ክርስቲያን አገልጋዮች እንዲህ አይነት አስተሳሰብ ካላቸው ምስኪን አገልጋዮች ጋራ እስቲ ቁጭ ብላችሁ ተወያዩ። ምንድነው መድኃኒቱ ለአይነ ጥላም ለቡዳም እርኩሳን መናፍስትን ለማራቅ ብትሏቸው አይ ቀላል ነው ብለው የሚጠቅሱት ይሄንኑ ነው። የጠመጠመ ቄስ ወጣት ነው በእርግጥ፣ ለዚያውም ደግሞ በአገልጋዮች መካከል ለአይነ ጥላ መድኃኒቱ ዶሮና ወረቀት፣ በቀይ ጽሑፍ የተጻፈ ወረቀት ነው ወይም ደግሞ ድግምት ነው ብሎ ሲናገር አለማፈራቸው የሚያሳየው ምን እንደሆነ ታውቃላችሁ ቤተሰቦቼ? በእውነት እንደ መደበኛ ፈውስ ወይም ደግሞ እንደ ጥሩ አገልግሎት ስለሚወስዱት ነው። የሚያፍሩበት ነገር አይደለም ማለት ነው። እኛ እዚህ ስንት ሕዝብ ያለቀበት ጉዳይ እንደሆነ እየገለጽን እየተናገርን እነሱ እንደዚህ በግጥም ካሰማመሩት ታዲያ የባህል ሕክምና ወይ ደግሞ ስልማሽ ቅጠል በጣሽ ኮኮ ቆጣሪ መባላቸው እንዴት ያፍሩበታል? ውሻን ለምሳሌ ውሻ ብላችሁ ብትሰድቡት ስሜ ነው የሚለው። እንደዛ ነው፣ ሌላ ነገር ሊሆን አይችልም። ይሄ ምሳሌ ያመጣሁት ከስም አንጻር ነው። እነዚህ ሰዎች ውሻ ማለት አይደለም። ቢያውቁበት የጠመጠሙት ትልቅ ክብር ያለው የክርስቶስን የሾህ አክሊል የሚወክል የክብር አክሊል ቢያውቁበት፣ ክህነቱ እጅግ በጣም የተከበረ በዓለማችን ላይ ፕሬዚዳንትም ጠቅላይ ሚኒስቴርም ንጉስም የማይበልጠው እጅግ ትልቁ ስልጣን ክህነት ነው። ቢያውቁበት ከበሮ የቤተ ክርስቲያናችን የክርስቶስ ምሳሌ የሆነ ቅዱስ መሳሪያ ንዋየ ቅዱስ ነው። ቢያውቁበት ዜማው ታቦት የሚሸኝበት
እግዚአብሔር የሚወደስበት ነበረ። እንኳን ጡት ተጠርቶ እንኳን አይነ ጥላ የምትባረረው በዶሮ ነው ወይም ካልሆነ ደግሞ በቀይ ጽሕፈት በወረቀት ነው ብሎ ሊገጥምበት ቀርቶ ትክክለኛውን ግጥምና ዜማ እንኳን ቢያዜመውም በቀልድ በፌዝ በዋልት ወይም ደግሞ ባለማስተዋል ከተዘመረ እንኳን ያስቀስፋል ወይም ያስፈርዳል። የሚዘምር በማስተዋል ይዘምራል የሚለው መጽሐፉ። እኔ እንደ ምስኪን ነው ማየው ይሄን ልጅ። ልወቅሰውም አልመጣሁም፣ ግን ትምህርታችን ከምን አንጻር ይሄን ስለ ድብትርናም ስለ አውደ ነገሥቱም ስለ ጥንቆላውም ስለምኑም የምናብራራው እንዲህ አይነት አስተሳሰብ ያላቸው ሰዎች ስላሉ ነው። ይሄንን እናስወግድ ነው እያልኩ ያሉት ከቤተ ክርስቲያናችን ውስጥ እንዲህ አይነት ሰዎችን እናስተምራቸው። ከዜማው ካቋቋሙ ከተለያዩ የቤተ ክርስቲያናችን ምርጥ ትምህርቶች የአብነት ትምህርት ቤቶች ጎን ለጎን የዛሩ መንፈስ መጥፎነት ትውልዱን እንዴት እንደያዘው አባቶቻችን በዘመናቸው እንዴት እንዳባረሩት በእነ አቡነ ተክለ ሃይማኖት እና በመሰሎቻቸው ቅዱሳን ይህንን መንፈስ እንዴት ሲዋጉት እንደኖሩ እንደገናም ደግሞ ስር ማሽቀጠል በጣሽነትንም እንዴት እንደተዋጉት ኮከብ ቆጠራውንም እንዴት እንደነቀፉት አውደ ነገሥቱንም የአስመት መጽሐፍቶችንም እንዴት አድርገው እንዳባረሯቸው እንዴት አድርገው ከቤተ ክርስቲያን እንዳስወገዷቸው ይህንን ነገር ነው ገልጸው በደንብ አድርገው መማር ያለባቸው። ታዲያ ወንጌል ቤት በኩል እንዴት አድርገን በምን በኩል ስናስተምር ነው ታዲያ ትውልዱ የሚረዳው? ይህንን ግጥም የሚገጥም ትውልድ እያለ አሁን ቤተ ክርስቲያኖች ተጠያቂ በዚህ ልጅ ወይስ አጠገቡ ያሉት ካህናት ናቸው? አሳዳጊዎቹ ናቸው? ወይስ የግል አመለካከቱ ነው? ቤተ ክርስቲያንን አይወክልም። እንዲህ አይነት ግጥም የሚገጥሙ ሰዎች የግል አስተሳሰባቸው ነው ትላላችሁ። ጥምጣሙስ ቤተ ክርስቲያንን አይወክልም? ከበሮስ፣ ቦታውስ፣ ህብረታቸውስ? አሁን ከዚህ ቦታ ሲሄዱ እስቲ ለጸሎት እንነሳ ብድግ በሉ ተብሎ ይህን ጸሎት አድርገዋል ወይ? ስብሐት በል ተብሎ ስብሐት አሳርጎም ሊሆን ይችላል ይሄ ሰው። በጣም ይገርማል ቤተሰቦቼ። እኔ ደጋግሜ ስለ መናፍስት ተንኮል ሳስተምር መናፍስትን ፈልገናቸው እንዳልሆነ ትረዱኛላችሁ። ግን ከመላእክት ጥበቃ ከመላእክት ስራና እገዛ ይልቅ የመናፍስት ስራ በዝቶ ሳይሆን ሰው ይሄን አብዝቶት ነው እንጂ ሰዎች ለጽድቅ በሮጡ ቁጥር መላእክትም ስራቸውን ያበዙልን ነበረ፣ ቅዱሳንም ስራቸውን ያበዙልን ነበረ። በዚህ በሰይጣን ዘመን ሰልጠኛለሁ ብሎ ቀርጸው ይሄንን ሲለቁት አለማፈራቸው ይሄንን ቀርጾ የለቀቀው ሰው ምናልባት የዚህ ቲክቶከር የዚህ ሚዲያ የዚህ ማህበራዊ ሚዲያ ባለቤት እንደ ኖርማል ነገር ቆጥሮት ይሆናል። እላው ላይ ግን ምን ብሎ ጽፎታል? አይታችሁት ከሆነ አይቄስ ብሎ ጽፎበታል። አይቄስ እንደ ምዕመን እንኳን ታዝቦታል። ቲክቶክ ውስጥ ገብቼ ሌሎች ቪዲዮዎችን ለማየት ሞክሬ የነበረ ዘፈን የሚከፍት ኖርማል ምዕመን የሆነ ሰው የቀረጸው እየተቀረጸ እንኳን እንደሆነ እያወቀ ግን ያ ወጣት ቄስ ምንድን ያደረገው? ግጥሙን የዛር ግጥም አደረገው፣ የዝሙት ግጥም አደረገው። ከዛም ደግሞ የጥንቆልና የድብትርና ግጥም አደረገው። በምን ዜማ? በቤተ ክርስቲያን ዜማ፣ በህዝብ ዜማ። እዚህ ውስጥ ማስተላለፍ የምፈልገው የመጨረሻ መልእክት ምን መሰላችሁ ቤተሰቦቼ? እባካችሁን ቤተ ክርስቲያንን ከእንደዚህ አይነት አስተሳሰብ እናድናት። አንዱ ትልቁ ነገር ቤተ ክርስቲያንን ከእንደዚህ አይነት አመለካከት እናድናት። እንዲህ አይነት አመለካከት ያላቸው አገልጋዮችና ዲያቆናት፣ ይህ አይነት ማንነት ያላቸው ዲያቆናት ገብተው ይቀድሳሉ። ከቅዳሴ በኋላ የሚውልበትን ቦታ አይመርጡም። ዜማ ላይ ትኩረት ያደርጋሉ። መጽሐፍ ቅዱስ ላይ እና ወንጌሉ ላይ ወይም ደግሞ ሌሎች ነገሮች ላይ ትኩረት አደረጉ ቢባልም እንኳን አብሾ ተዋርሰው ነው። አብሾውን ተዋርሰው ያንን አንድምታ ይለበልቡታል። ከዛ በኋላ እንደ ችሎታ እንደ ብቃት ይታያል። እንደ ህይወት መቀየሪያ ወይም እንደ ቅድስና ህይወት እንደ ንጽህና ወይም ደግሞ እንደ ክርስቲያናዊ ስነ ምግባር እንደ መንፈሳዊ ህይወት ግን አይታይም። ለመለወጥ ህዝብን ለመለወጥ በክርስትና ህይወት ውስጥ ለመኖር ተብሎ አይደለም የሚሸመደደው። በየት በኩል እግዚአብሔር ይግባ? በየት በኩል መልስ ይመልስልን? ለዓይነ ጥላ መድኃኒቱ ከተቻለ በዶሮ ካልተቻለ ደግሞ በቀይ ጽሕፈት በወረቀት ነው ብሎ እንደዚህ ጠምጥሞ ሲናገር ተው የሚለው እንኳን የለም። ግጥሙን ደግማችሁ ስሙት።
ጡቷ እንደ ጊደር ጋት ነው የሚለው አይደለም። እንግዲህ ጉች ያለ ነው። ጡቷ እንደ ጊደር ጋት ድንግልናዋን፣ ንጽህናዋን፣ ልጅነቷን ነው የሚናገረው። ዲያቆን ነው፣ ካህን ነው። ይሄ ግጥም የሚመለከተው በተክሊል ላገባ ሰው ነው ወይስ ከማገባቱ በፊት በድንግልና በድቁና ውስጥ ያለ ሰው ነው ይሄንን ግጥም የሚገጥም ውስጥ የትኛው ነው? ስለዚህ ጉዳይስ መዝፈን ያለበት ምንድነው? እሺ ያለችው መዳራትን ነው? ዝሙት መፈጸም ነው እሺ ያለችው? ግጥሙን ነው የምላችሁ። ይሄ ልጅ አይደለም፣ እሱ እንደ ዜማ ብሎታል። ስለዚህ ልጅ ሳይሆን የማወራው ግጥሙን ነው የምላችሁ። ይሄንን ግጥም አንድ የመንደር ወጣት እንኳን ቢገጥመው እንኳን እንደ ክርስቲያን ከጋብቻ በፊት ሩካቤ ኃጢአት ነው። ከጋብቻ በኋላ ላለ ነገር ከሆነም ደግሞ ቀጥሎ ያለው ግጥም ደግሞ አይመጥነንም፣ ለክርስቲያኑ አይመጥንም። አይነ ጥላው ዘጋብኝ አለ። ከዛ ለአይነ ጥላውማ ለአይነ ጥላውማ አለው መድኃኒት በገብስማ ዶሮ። አያችሁ፣ በገብስማ አሁን እንግዲህ አንዲት ሴት ላይ አግብቻታለሁ ሚስቴ ናት እያለ ትዳሯን የሚገረግር የሚዘጋ ከሆነ እናቶች ምን ያደርጉ ነበር በፊት? አረ ችግር የለውም ተዋት እስኪ ታግባበት፣ የምትወልዳቸው ልጆች ያንተ ይሆናሉ፣ እንሰጣለን ተብሎ ተለምኖ ቡና ተፈልቶ ምን ተብሎ ዶሮ ታርዶለት ደሙ ፈሶለት ነው ከዛ ባል የምታገባውም ወንድ እንዲገናኛትም የሚፈቅደው ልጆቹ ያንተ ናቸው ስለተባሉ። ተመልከቱ። ይሄንን ግን እየገጠመ ያለው የጠመጠመ ዲያቆን ወይም ቄስ ነው። በገብስማ ዶሮ ወይም በቀይ ወረቀት ነው የሚለው። የራሱንም ስራ ከቶበታል። እንደየሀገሩ ነው እንግዲህ የገጠመው። እዚህ ላይ እንግዲህ አይነ ጥላን ለማባረር ጸበል ያስፈልጋል፣ ጸሎት ያስፈልጋል፣ እግዚአብሔር ይርዳን የሚል የለም። እንደ አንድ ካህን ነው የምላችሁ። ሞኝ ትሉኝ ይሆናል፣ ወይም ደግሞ ምንድን ነው የምታወራው ትሉኝ ይሆናል። አዎ እንግዲህ እንደዚህ ነው ጅል ያደረገን ሁላችንም። የምናገረውን እስካጣ ድረስ ግርም ብሎኝ እኮ ነው የመጽሐፍ ቅዱስ ጥቅስ እንኳን መጥቀስ አቃተኝ። ለምን? የጠመጠመ ሰው ነው ይሄን እየገጠመ ያለው። በጣም ይገርማል። ስለዚህ ምንድን ነው የምንለው አሁን? እሺ ይሄንን እስኪ ጻፉ። ግዴ ለምን እኔንም ችግር የለውም መተቸት ትችላላችሁ። መቼም የእኔን ትምህርት የማትወዱ የምናገረው ነገር የማይገባችሁ ሰዎች አላችሁ። ይሄንን ግን ያቀርብላችኋለሁ። ምን ትሉት ይሆን አሁን? ይሄንን እውነት ለዚህ ልጅ ደግፋችሁ እኔን ተናቅፋላችሁ ወይስ ትምህርታችን ተናቅፋላችሁ? ለዚህ ልጅ ደግፋችሁ ለዚህ አይነት ግጥም ጠበቃ ሆናችሁ፣ ድሮንም ለሰይጣን ጠበቃ ሆናችሁ ሰይጣን አትበሉ ብላችኋል። አሁን ደግሞ ለዚህ ግጥም ዋስ ሆናችሁ ጠበቃ ሆናችሁ እውነት እኛን ትነቅፋላችሁ ወይስ እንደው ይሄንን ግጥም አብረን ይሄንን ግጥም አዳምጠን ይሄንን መፍትሄ ምን እናምጣ ብለን እንተባበራለን? እስከ መቼ ድረስ ነው የእኛን አስተምህሮ ጠልታችሁ በምናቀርበው ቪዲዮ ላይ ሁልጊዜ ነቀፌታ የምትነቅፉት? እንደው ቤተክርስቲያን ከባዕድ አምልኮ ከጥንቆላ ከአውደ ነገስቱ ከመፍትሄ ስራው ከዚህ ነገር ከዚህ አስተሳሰብ ቤተክርስቲያን ሳትሆን አገልጋዩና አመለካከቱ መቼ ነው የሚጸዳው? ቤተክርስቲያን ሁልጊዜ እኮ ንጽሕት ናት፣ ምንም ችግር የለባትም። ስንዱ እመቤት እንከን የለባትም። አሃቲ ሁሉም ቦታ አንድ ናት። አገልጋዩ ግን እንደዚህ ነው። አሁን ይሄ ሰው መናፍቅ ቢሆን ይሄ ሰው ከካህናት ጋር በደሞዝ ቢጣላ በተለያየ ነገር በብዙ ችግር ቢጣላ ገንዘብ እንሰጥሃለን ተብሎ ሌላ ቸርች ላይ ብዙ ነገር እንትን ቢባል አይሄድም? ይሄን አመለካከት ይዞ አንድ ጥቅስ ብትጠይቁት ወይም ደግሞ መናፍቅ አጠገቡ መጥቶ ቢቆም ይከራከራል እንደ ጠምጣሚ እንደ አንድ አገልጋይ። ምናልባትም እኮ ይሄ ልጅ እኮ አሁን ስለ እነ መምህር ግርማ ቢጠየቅ ሄባ ጥንቆላና ነው ይላል። ይሄ እኮ እሱ ከእጅ አይሻል ዶማ ማለት ነው። አሁን እንግዲህ ለዩ ነው እያለን ያለ ነው። እባካችሁን አንደኛ ከሰንበት ትምህርት ቤት እንጀምራለን። ሰንበት ተማሪዎች ብትችሉ ትልቁ ዘመቻችሁ ቢሆን እንደው በቲክቶክ በዩቲዩብ በምናምን ውጭ ያለውን ዘመቻ ላይ ብቻ ማተኮር ሳይሆን ቤተክርስቲያን በር ላይ ያለውን የጥንቆላ መጽሐፍ አስወግዱ። የሚሸጠውን የቤተክርስቲያን በር ላይ ሆኖ የጥንቆላ መጽሐፍ የሚሸጣል አይደለም? አውደ ነገስቱን መፍትሄ ስራውን ከገድላት ጋር ጀምሮ ነው የሚሸጠው። እስቲ ትንሿን እቺን የቤት ስራ ልስጣችሁ። ይሄ መጽሐፍ አስወግዱ። እንዲህ አይነት አስተሳሰብ ያላቸውን መጽሐፍ ቅዱስ አስተምሯቸው። ኑና ኮርስ ተማሩ ብላችሁ ዲያቆናትን ኮርስ አስተምሯቸው። አንመጣም፣ አይመጥነንም። አብነት ትምህርት ቤት እኮ ተምረን የጨረስን ካባ ለባሾች ነን፣ እኛ እኮ ትልልቅ ትምህርቶችን የተማርነን ካሉ ደግሞ ይሄው ይሄ ነው ትምህርቱ።
ስለዚህ ቤተ ክርስቲያንን ማን ነው እያሰደባት ያለው ብዬ ዘጋዋለሁ።